አልመሰለኝም። ከህግ በላይ ነኝ እያልክ ነው? ለማንኛውም ሀሴት የምትባል ሴት በተደራራቢ ወንጀል ክስ ከፍታብሃለች። ሀሴት ነው ያልከው? አዎ ሀሴት። ምን ነው ስሟን ስትሰማ ደነገጥክ? እኔ አልደነገጥኩም። ድንጋጤማ በግልጽ ይታይብሃል። ሀሴት የምትባል ሐዋሳ ትኖር የነበረች አንዲት ህፃን ታስታውሳታለህ? ስለምታወራው ነገር በፍጹም እኔ የማውቀው ነገር የለም። እሱማ ጠንቅቀህ ታውቃታለህ። ለዚህም ነው ስሟን ስትሰማ የደነገጥከው። ያለምንም ማስረጃ በሌለውበትና በማላውቀው ጉዳይ እኮ ነው ክስ ተመስርቶብሃል እያልከኝ ያለው። በበቂ ማስረጃ ነው ክስ የተመሰረተብህ። ስለዚህም ለምጠይቅ ጥያቄ ቀጥተኛና ግልጽ መልስ መስጠት ይኖርብሃል። ተግባባን? እኔ ሀሴት የምትባል ልጅም ሆነ የተመሰረተብኝ ነገር እኮ አላውቅም። እርግጠኛ ነህ ግን አታውቃትም? ኧረ እኔ አላውቃትም። ማን ናት? እኔስ በምን ጉዳይ ነው የተከሰሱት? ሀሴት ደረጀ ከዛሬ 20 ዓመት ገደማ በሐዋሳ የምትኖር የነበረች ህፃን ልጅ። ይህቺ ህፃን ከእናቷ የትም ወርቅና ከአባቷ ግርማ ይፍሩ ጋር ትኖር ነበር። የክስ መግለጫ። ተከሳሽ አቶ ግርማ ይፍሩ እድሜ 56፣ አድራሻ አዲስ አበባ። አንደኛ ክስ የግዴታ ወሲብ። ተከሳሹ በቀን 5 1998 በሐዋሳ ከተማ 05 ቀበሌ የቤት ቁጥር 215 በሚገኘው መኖሪያ ቤት የእንጀራ ልጁ የሆነችውን ተጎጂ ሀሴት ደረጀ ገና በ7 ዓመት እድሜዋ በኃይልና በማስገደድ ወሲብ ፈጽሞባታል። ይህ ድርጊት በወንጀል ህግ የተከለከለ ሲሆን በተጎጂዋ ላይ ከባድ የአካልና የስነ ልቦና ጉዳት አድርሷል። ምንድን ነው የምታወራው? የምን አስገድዶ በድፍር ነው የምታወራው? በል አልጨረስኩም፣ አዳምጥ። ሁለተኛ ክስ ሐሰተኛ ሰነድ ማዘጋጀትና የመንግስት ንብረት ለግል ጥቅም ማዋል። ተጠርጣሪ አቶ ግርማ ይፍሩ በ1994 ጀምሮ በሚሰራበት የመንግስት መስሪያ ቤት ሐሰተኛ ሰነዶችን በማዘጋጀት እና በመጠቀም መንግስታዊ ተቋምን አጭበርብሮ ለግል ጥቅሙ አውሏል። ሶስተኛ ክስ ተከሳሹ በቀን 5 1998 የእንጀራ ልጁን ከደፈረ በኋላ ሚስቱ ድርጊቱን እንደፈጸመ ስላወቀችበት የእንጀራ ልጁ እናት የሆነችውን ወይዘሮ የትማወርቅ ገፍትሮ ለከባድ አካል ጉዳት ዳርጓታል። እንግዲህ በአንድ መዝገብ 3 ክሶች ተመስርቶብሃል። ችግሩ አሁን አንተ ስለምታወራው ክስ በፍጹም አለማወቄ ነው። ይሄ ሆን ብሎ እኔን ለመጣል የተደረገ ስራ ነው። ይሄ የጥላት ስራ ነው። ስመኝ አቶ ግርማ፣ እነዚህን ወንጀሎች አንተ እንደፈጸምካቸው የሚያረጋግጡ የሰውና የሰነድ ማረጋገጫዎች አሉን እያልኩ ነው። እኔ ወንጀሉ በተፈጸመበትም ሰዓት ስለምታወራቸውም ሰዎች እኔ በፍጹም አላውቅም። አቶ ግርማ ክሱን የካዱ ነገር ግን የተጎጂዋ መግለጫ፣ የሕክምና ማስረጃና የሰዎች ምስክሮች አሉ። መረጃዎች ሁሉ ወደ አንተ እየጠቆሙ ነው። እኔ የምልህ ሐዋሳ በሚገኘው መስሪያ ቤት ውስጥ የአንተ የስራ ድርሻ ምን ነበር? በሐዋሳ ለሚገቡት እቃዎችን መረከብ፣ እንደገና ደግሞ ለእቃዎቹ ትእዛዞችን ማውጣት፣ በቃ ሌላ ነገር የለም። ታዲያ እነዚህ ህዝቡን የሚጎዱ እቃዎች ወደ ሀገር እንዲገቡ ትእዛዝ አልሰጠህም? እኔ እኮ መስሪያ ቤት ውስጥ ብዙ ጊዜ አልቆየሁም። ደግሞ በእኔ ትእዛዝ አይደለም እንደዛ ነገሮች የሚገቡትም የሚወጡት። ነገር ግን የመስሪያ ቤቱ ሰነድና የስልክ ማስረጃዎች አንተ በቦታው እንደነበርክ ያረጋግጣሉ። ስለዚህ ምን ማብራሪያ አለ? በቃ ጠበቃዬን ሳላማክር ምንም ነገር አለመናገር መብት አለኝ። በትክክል ዝም ብለው የመቆየት መብት አለውት። አስቀድሜ እንደተናገርኩት የሚናገሩት ንግግር በአጠቃላይ ለፍርድ ቤት የሚቀርብ ይሆናል። እስከዛው ማረፊያ ይቆያሉ። መርማሪ፣ እኔ የነገርኩህን ነገር የሰማኝ አልመሰለኝ። እኔ ለአንድ ቀን እንኳን እስር ቤት ውስጥ ማሳደር ዋጋ ያስከፍልሃል። ትሰማለህ? አንተ ከህግ በላይ አይደለህም። ህግ ለሁሉም እኩል ነው የሚሰራው። ሳጅን፣ ወደ ማረፊያ ቤቱ ሰለ ዛሬ ዳግም የተወለድኩበት ነው። በጣም ደስ ብሎኛል ነው የምላችሁ። በጣም ደስ የሚል ቀን ነው። ግርማ የእጁን ያገኘበት ቀን። ኦፍ ብቻ በጣም የተባረከ ቀን ነው። ደስ የሚል ቀን ነው። ሁሉም ወንጀለኛ እኮ የእጁን ማግኘቱ እንደማይቀር ግልጽ ነው። ልጅነቴን ያጨለመው ሰው በህግ ጥላ ስር ሲውል እንዴት ደስ እንዳለኝ እናንተ አታውቁ። እንዴ ሰላም የምን ለቅሶ ነው? አንዴ እያለቀሽ ነው እንዴ? ሰላም የደስታ ነው።
የዘመናት ጥያቄ ዛሬ ስለተመለሰልኝ ለዛ ነው በጣም ደስ ብሎኝ ነው ማለቅሰው። ቢሆንም አንቺ ማልቀስ የለብሽም። አሁን የሚያለቅሰው ጠላትሽ ግርማ ብቻ ነው። በትክክል ሳኒ። ከዚህ በኋላ ተራዊ ግርማ ነው። አንቺ ቀና ብለሽ ትሄጃለሽ። ከዚህ በኋላ እሱ የሰራውን የሚከፍል ይሆናል። ከዚህ በኋላ የህግ ሁኔታውን የሚከታተል ይሆናል። ቆይ ለመርማሪ ፖሊስ ሁሉንም መረጃዎችን ሰጥተሽዋል አይደል? አዎ፣ አንድም ሳላስቀር ሁሉንም ማስረጃዎች ሰጥቼዋለሁ። መርማሪ ፖሊሱ ታማኝና ለስራው ጎበዝ እንደሆነ ይመሰክርለታል። ስለዚህ የግርማን ጉዳይ ተከታትሎ ፍርድ ቤት እንደሚያቀርበው እርግጠኛ ነኝ። የእውነት ሰላምዬ፣ ሳልረዳሽ እስከዛሬ ብዙ ተናግሬሻለሁ። በሳሚ ፊት በድጋሚ ይቅርታ ልጠይቅሽ እፈልጋለሁ። አረ ችግር የለውም ጆሲ፣ ብዙ የሚያሳስብ ጉዳይ አይደለም። ዛሬ የደስታ ቀን ነው። ሁላችንም ይህን ቀን ልናከብረው ይገባል። ቤቱ ራሱ እኮ ዛሬ ሰላም አገኘ። ገና ዛሬ እፎይ ብሎ ተነፈሰ። በጣም ደስ ይላል። የኔ አባት እስር ቤት ይማቀቃል፣ እናንተ እዚህ ፌስታ ላይ ናችሁ። ከዚህ ደስታ ጀርማማ የሆነ የተደበቀ ነገር አለ። ኤኒዌይስ ሰላም፣ ቡናውን ክፍል ያምጭልኝ። ስርዓት ይኑር ስቲቭ። እየበላን አይደል እንዴ? ፋንዲሻውን አስቀምጠው። አንተን አይደል የማናግረህ? ብለው አንተ ደደብ ለምትሆን ተረጋጋ። ቆይ ተረጋጋ። ቡናውን ክፍል ያምጭልኝ። ይህ ውሻ ልጅ አታይም እንዴ? ያን ሰይጣን ተገላገልን ስል ተረጋጋ። እንደዚህ ስሜት ያቱ ይባለጌ ከእንደዚህ አይነት ሰው ጋር ማብሬ አልኖርም። ያን ተገላገልኩ ሲል ይሄ ሌላ ሰይጣን እኮ ነገሮችን በብልሃት ነው ማረክ ያለብን። ተረጋጋ እንጂ ሳሚ። ለምንድነው በዚህ ልክ ስሜት የምትሆነው? ሌላ ስህተት ሰርተህ የእሱ ፕላን መጠቀሚያ ልትሆን ነው? የምን ፕላን ነው ጆሲ? ይሄ ደደብ እኔ ላይ ፋንዲሻ ይደፋል እንዴ? ሳሚ ጭንቅላትህን ተጠቀም። ከማንም ፈረስ ጋር ስሜታዊ የሆነ ግጭት ውስጥ መግባት የለብንም። የተረሳው ሰይጣን ነው የመጣው። ነገውኑ ከዚህ ቤት ይወጣል። እኔ ሳሚ አይደለሁም። የእሱ ጉዳይ ቀላል። ምሽታችንን ማበላሸት የለብንም። አሁን ተረጋጋ። ኖ ነገ ዛሬ ሳንን እናስወጣዋለን። ሲቀጥል ግርማ በሌለበት እዚህ ቤት ውስጥ ምንም አይሰራም። አታስቡ። የእሱ ጉዳይ እዳው ገብስ ነው። ጆሲ ልክ ነው ሳሚ። ነገሮችን በጣም በብልሃት ነው ማስተካከል ያለብን። አታስቡ። የእሱ ነገር እዳው ገብስ ነው። ይኸው ከስንት ጊዜ በኋላ ቆንጆ ቡና ጠጣን። ሜሮን የምትባል ሰይጣን የለች፣ ግርማ የሚባል እርኩስ ሰው የለ። ይኸው ሰላማዊ ቡና እየጠጣን ነበር። ይሄ ማይሆን ፈረስ የሆነ ልጅ መጣና ረበሸን እንጂ። አቶ ግርማ ይፎ ለምንና እንዴት እንደሆነ ባላቅም ተደራራቢ ወንጀሎች ተከሰሳለ። የዋስ መብት ተጠብቆ እንድትወጣ ተወስኖልሃል። መርማሪ መጀመሪያ ብኮ ነግሬ ነበረ። ንጹህ ሰው እኮ ነው ያስረከው። ትሰማለህ? የተገኙበት መረጃዎች አንተ ንጹህ ሰው ሳትሆን በወንጀል የተዘፈቅ መሆንን የሚያሳዩ ናቸው። ግን ከኋላ ያለ እጅ የማን እንደሆነ ባላውቅም የዋስ መብት ተጠብቆ እንድትወጣ ተፈቅዷል። በነገራችን ላይ ግርማን እኮ አታውቀውም ብዬ ነበረ። ዝም ብለህ በከንቱ እኮ ነው የለፋው። ለህዝብ የሚሰራን ሰው ደግሞ ማስለፋት ወንጀል ነው። ስለዚህ ይሄ ነገር ደግሞ አንተንም ሊያስጠይቅ ይችላል። ስማ፣ ትሰማለህ? አንተ ወንጀለኛ መሆንን አለመሆንን የሚያረጋግጠው ፍርድ ቤቱ ነው። እኔ ደግሞ ያንተን የወንጀል ዶሲ ለፍርድ ቤት የማቀርብ ይሆናል። በእርግጠኝነት የምነግርህ ነገር ቢኖር እያንዳንዱን የሰራሃትን ወንጀል እግር ከእግር የተከታተልኩ አጋልጣለሁ። መርማሪ ግድ የለህም። እኔም ባትከታተል ነው የሚሻለው። ከኔ ጀርባ ደግሞ መከታተል ዋጋ ያስከፍላል። እሱን በህግ ሂደት ውስጥ የምታይ ይሆናል። በጥያቄ ስንፈልግህ በድጋሚ የምንጠራ ይሆናል። አሁን ማየት ትችላለህ። አመሰግናለሁ። በምትፈልገኝ ሰዓት አለው። እሱ ምን
እንዴት ቆየሽ ሰላም? እንዴት እስር ቤት መግባቴን እያወቅሽ አልጠየቅሽኝ? ለማንኛውም ተይው። ሀሴት የምትባል አንድ ሴጣን አለች። እሷ ነበረች የከሰሰች። ሀሴት? አዎ ነግሬሽ ነበረ። ምን ነው ረሳሻት እንዴ? እሷ ነች እዚህ ሁሉ ጉድ ውስጥ የከተተች። እንዴት ፈቱ ታዲያ? እኔ እኮ ግርማ ነኝ። እጄ ሁሉም ቦታ አለ። ምን ነው ደስ አላለሽም እንዴ ስለተፈታው? አረ በጣም ደስ ብሎኛል ግርምሽ። ምንድነው ታዲያ ድንጋጤሽ? ጣረሞት ያየሽ ያክል እኮ ነው የምትደነግጪው። አይ ምን ሆነሽ ነው ሰላም? እኔ ወንጀለኛ መስዬ ታየሽ እንዴ? እኔ ወንጀለኛ ነኝ? አረ እንደዛማ አላሰብኩም። እንዴት እንዳልኩሽ ይሄን ነገር ያደረገችው ያቺ የተረገመች ሀሴት ነች። ከስንት ዓመት በኋላ ከተደበቀችበት ወጣች። አሁን አንድ ነገር ብቻ ነው የሚቀረኝ። ምንድነው እሱ? ይህን ነገር ሊያደርግ የሚችለው አንድ ሰው ብቻ ነው። እሱም ተሾመ። ኢዛናም አውቀዋል። እድልና ኢዛና አንድ ላይ ሆነው በተለይ ደግሞ ናቲ እሱ የሚያዝዛቸውን ነገር እንዲያደርጉ፣ ይህን ነገር ካደረጋችሁ ከእኔ ጋር በነፃ ትወጣላችሁ፣ ያለ ግን እኔ የምላችሁን ነገር ካልሰማችሁ እናንተ ከባድ ችግር ውስጥ ነው የሚፈጠርባቸውም ሲላቸውም ነበረ። አሁን ላይ ደግሞ ከቃላብ ጋርም እንደዛው ነው አብረው እየሰሩ እያሉና እንዲሁም ደግሞ እያጭበረበሩ እያለ በተለይ ደግሞ ቃላብና እንዲሁም ናቲ አንድ ላይ በመገናኘት እንዲሁም ደግሞ ምን አይነት ችግር እንዳለበት፣ ቆይ አንተ ግን ከኔ ምንድን ነው የምትፈልገው ብሎ ቃላብም ሂዶ አሁን ላይ ዋጋን ይሰጣለው፣ ቆይ ግን ለምንድን ነው አርፋ የማትቀመጠው ብሎም ሲለው ይውልህ ቃላብ እኔ እናንተ ምንም አይነት ችግር የለብንም፣ ይልቃውስ አብረን ሆነን መስራት እንችላለን ብሎም ይለዋል ናቲ። ይህንን ቃላብ በፍጹም አላሰበም ነበረ። ቃላብም በፍጹም ይህን ነገር ላምነህ አልችልም ብሎም ይለዋል። አይ እውነቴን ነው፣ ይውልህ አንተ ግን ብዙ ነገር ትችላለህ፣ ነገር ግን ደግሞ የጋራ ቃላቶች ማግኘት እንችላለን አብረን ከተስማማን ብሎም ይለዋል። ቆይ አንተ ምንድነው እቅድህ ብሎ ይጠይቀዋል። ቃላብም ደግሞ እቅዱ ሶስተኛ ወገን ማን እንደሆነና ሶስተኛው ሰው በመጀመሪያ እድልና ኢዛና ከዛም በኋላ ደግሞ ሶስተኛው ማን እንደሆነ ማወቅ እፈልጋለሁ፣ እሱን ለማወቅ ነው ይለዋል። እንዲሁም ናቲ እኔ ሶስተኛውን ወገን ወይም ደግሞ ሶስተኛውን ሰው አውቀዋለሁ ይላል። እናም ደግሞ እንዴት ነው የምታውቀው የሚችለው ማን ነው እሱ ብሎ እሱም ይጠይቀዋል። ይህን የምነግረህ እኔ እናንተ ተስማምተን አንድ ላይ ከሰራንና እንዲሁም ደግሞ ወንጀለኞችን አንድ ላይ ከዛ ደግሞ ዜማዬና እንዲሁም ደግሞ አቢንን ምንም እንዳይሆኑ የምጠብቃቸው ከሆነ እናም ወንድሜንም እንደዛው ከዛ ወንጀለኞችን ሁሉንም በቁጥጥር ስር ከዋለ በኋላ እኔው ራሴ ለፖሊስ እጄን እሰጣለሁ ብሎም ይለዋል። ይህንን ሲለው ቃላብም በፍጹም አላመነም ነበረ። እናም ናቲና ቃላብም ተስማሙ። ይህንን ሲሉ አሁን ላይ ደግሞ ቃላብና እንዲሁም ደግሞ ናቲ እንደተዋወቁ ወይም ደግሞ እንደሚገናኙ ኢዛናና እድል አላወቁም ነበረ። እናም ኢዛናና እድል አንድ ላይ በመሆን በተለይ ደግሞ ቃላብን ሲያገኙ ሌላ ቃላት ይናገራሉ። እንዲሁም ደግሞ ናቲን ሲያገኙም እንደዛው። ናቲና ቃላብ ግን አንድ ላይ ስለሚተዋወቁ ሁሉን ነገር ያውቃሉ። እነሱ በጣም መጥፎ ሰዎችና እንዲሁም ደግሞ ወንጀለኞች እራሳቸው እንደሆኑ ጠንቅቀው ስለሚያውቁ ነገር ግን ደግሞ ምን አይነት ከቃላብ ጋር ምን እንደተፈጠረ
ይሁሉ እያጣራችሁ ለእኔ ንገሩኝ ይላቸዋል ናቲም። ያንንም እየተናገሩ እያለ እንዲሁም ደግሞ ቃላብ ደግሞ ናቲ ጋር ምን እንዳለ ንገሩኝ ስለሚላቸው ሁለቱንም እሺ እያሉ እነሱ ግን አሁን ላይ ኪሳራ ውስጥ ገብተዋል። እናም የሆነ ሰዓት ላይ የሆነ ቦታ ናቲን እና እንዲሁም ደግሞ ቃላብን ማገናኘት አለብን። ከዛ በኋላ እነሱ ከተገናኙ ስለሚደባደቡ ስለዚህ ይጎዳዳሉ። እናም ይህንን አንድ ላይ ለምን አንቀጥራቸውም ብለውም ይላሉ። እናም ናቲ ጋር ደውለውም የሆነ ቦታ ይቀጥሩታል። በድጋሜ አሁንም ደግሞ ከናቲ በኋላም ደግሞ የቀጠሩትኝ እንዲሁም ደግሞ በመጀመሪያ ናቲን ነበረ። ናቲ እዛ ቦታ ላይ ሲደርስ ቃላብንም እዛው ቦታ ላይ ስለቀጠሩትኝ ቃላብም እንደዛው ይመጣል። ቃላብና ናቲ በመጀመሪያ ይገናኛሉ። አቤት እነዚህ ውሾች ይኸውልህ አንድ ላይ ያገናኝተው እኮ እኔ እናንተ ሊያጫርሱ ነው የፈለጉት። ለማንኛውም እንዳልተገናኘን መሆን አለብን ብለው እነሱ ግን ስለሚተዋወቁ ይህን ነገር ተው ችግር የለውም በማለትም ያልፉታል። እድልና ኢዛና ግን ደግሞ በርቀት ሆነው ካላለቀበት ከጅምሩ ፎቅ ላይ ሆነው ነበረ ሲያዩ የነበረው። ግን ደግሞ ምንም ነገር ሳይፈጠር በመቅረቱ ሲያዩ በጣም ነበር ያዘኑት። ቆይ እንዴት እንደዚህ ሊሆን ይችላል? ኢዛናን እንዲሁም ደግሞ ኢዛና በጣም የተነገጠበት ምክንያት ደግሞ አቤኒ እና እንዲሁም ደግሞ ዜማ አሁን ላይ በይፋ እየሄዱ ነው ያሉት። እንዲሁም ደግሞ ቃላብና ናቲ እንዴት አንድ ላይ ሊሆኑ ይችላሉ? ቆይ እነዚህ ውሾች ስለዚህ እየቀለዱብን ነው፣ እኛን እየተጫወቱብን ነው፣ እኛን ሊጎዱ ነው ብሎ ይነግራታል። የሆነ ነገር ማሰብና እንዲሁም ደግሞ የሆነ ነገር አድርገን ነገሮችን ማስተካከል አለብን ሲልም ኢዛና ለእድል ይነግራታል። እድልም ምን አይነት ፈተና ነው እየገባ ነው? ቆይ ግን ነገሮች ሁሉ እየተበላሹ ነው፣ ምን ማድረግ አለብን? አሁን ላይስ በጣም ከአቅሜ በላይ ሆነ፣ ምን ማድረግ እንዳለብኝ እንኳን አላቅም በማለትም ትነግረዋለች። ይህንን ነገር ዞሮ ምንም ሆነ ምንም ግዴታ አሁን ላይ ግን እውነቱን ማየት አለብን ወይም ደግሞ ማስተካከል አለብን። ስለዚህ ግዴታሽ ነው ሲላትም ይነግራታል ማለት ነው። ወደድሽም ጠላሽም እኔ ምልሽ መስማማት አለብሽ ብሎም ይላታል። እድልም ምን አይነት ፈተና ውስጥ ነው ግን ዘንድሮ እየገባሁት በማለት በማማረር ግን ደግሞ ምንም ማድረግ አልቻለችም ነበር። እናም ኢዛና በሚላት ሀሳብ መስማማት ነበረባት። በዚህም ጉዳይ ተስማምታ እሺ አለችው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ሁላችንም እንደምናውቀው ዜማዬ ቀጣይ ክፍል ይዤላችሁ መጥቻለሁ። እናንተ ታዲያ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁላችሁም አበረታቱኝ። ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ ነው የማመሰግነው። ይቻላል እንግዲህ ባካችሁን አዲስ ነው ላይክ ሼር እያደረጋችሁ ቻናሉ ወደ ሌላ ሰዎች እንዲደርስ አድርጉ ማለት ነው። እናንተ ላይክ ስታደርጉ ቪዲዮ ደግሞ ለብዙ ሰዎች ስለሚደርስ ያኔ ለእኔ ስለሚጠቅመኝ ፕሊዝ ላይክ አድርጉ። እንዲሁም ሰብስክራይብ አላደርጋችሁ ሰብስክራይብ አድርጉ። የደወል ምልክቷንም መጫናችሁን አትርሱ። ሁላችሁም ወዳጅ ፈቅዳችሁ ስለምትከታተሉን ከልብ አመሰግናለሁ። ዛሬ እንግዲህ ኢዛናና እድል የመጨረሻ ችግር ውስጥ ገብተዋል። ይህንን ችግር መውጫቸው አጥተው አሁን ላይ በተለይ ደግሞ ከናቲና እንዲሁም ደግሞ ናቲና አንድ ላይ በመሆን የሚያደርጉት ነገር በጣም አስጨንቋቸዋል።